ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ሙሉ ሰላምና ሙሉ ጸጋ ለእናንተ ይሁን። ውድ የአባቴ ቅዱሳን ቡሩካን በሙሉ በተለያየ ዓለም ክፍል እንደ አሸዋ ተበትናችሁ ያላችሁት የሰው ዘር በሙሉ በያላችሁበት ቦታ የክርስቶስ ኢየሱስ ሰላም ይድረስላችሁ። እንዴት ናችሁ? እንደምን አላችሁት? እንዴት እስከረማችሁት? እንዴት ሳምንቱን ቆያችሁት? ሁሉ ሰላም፣ ሁሉ መልካም ነው። ክብር ለጌታ ለኢየሱስ ክርስቶስ ብቻ ይሁን። እኔ ጋር ሁሉም ሰላም፣ ሁሉ መልካም ሆኖልኝ እቺን ዕለት ማየት ይያለው። አሜን ወይስ? ኢየሱስ ጌታ ነው። ከኔ ጋር እግዚአብሔር የጠበቃችሁ የረዳችሁት እስኪ እግዚአብሔርን አመስግኑት። የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። ኢየሱስ ጌታ ነው። በመጽሐፍ ቅዱስ ላይ የእግዚአብሔር ስም ከፀሐይ መውጫ እስከ መግቢያው ድረስ የተባረከ ይሁን ተብሎ በመዝሙር ዳዊት ላይ ተጽፏል። የእግዚአብሔር ስም ከፀሐይ መውጫ እስከ መግቢያው የተባረከ ይሁን። ዛሬ እኛን እናመሰግናለን። ጌታ ኢየሱስ ይባረክ። ሁላችሁም ተባረኩ። ይሄን ያልኳቸው ከናንተ ጋር የሚገኘው እኔታቸው አገልጋይ ትግስት ነኝ። የጽድቅ ፀሐይ ትወጣላችኋለች ከሚል ቤተክርስቲያን እነሆ በየሳምንቱ ወደ እናንተ የምተላለፈው የፈውስ ጸሎት ይዤላችሁ መጥቻለሁ። ኢየሱስ ጌታ ነው። ባለፈው ሳምንት እንዳልኳቸው ውሃ ዘይት የተጸለየበት እኔ ጋር አዘጋጅቻለሁ። እናንተም ውሃውን ዘይቱን አዘጋጁ። በያዛችሁት ዘይትና በያዛችሁት ዘይት ላይ ቃል አውጣችኋለሁ። ኢየሱስ ጌታ ነው። ከዛ በተጸለየው ውሃ ስትጠቀሙ፣ በተጸለየው ዘይት ስትጠቀሙ እየታመማችሁ ያላችሁ ከሆነ በሽታው ከላያችሁ ላይ ይራገፋል። ኢየሱስ ጌታ ነው። በአሳሪዎች ፊት ሞገስ ያጣችሁ ከሆነ ግንባራቸው ላይ ወስዳችሁ ዘይቱን ቀቡ። የኢየሱስ ስም እዛው ላይ ስለተጠራ በአሳሪዎች ፊት ለፊት ሞገስ ታገኙታላችሁ። መንገድ ለማውጣት የፈለጋችሁ ካላችሁ እስኪ ከዘይት ወስዳችሁ እግራቸው ላይ ቀቡ። በእውነት ነው ብላችሁ የምትሄዱበት ቦታ በሰላም ትደርሱታላችሁ። አሜን ወይስ? ኢየሱስ ጌታ ነው። በውስጣቸው ላይ ተቀምጠው ጨጓራ መስሎ ኮላሊት መስሎ የተለያየ ስም ያለው ስም የሌለው በሽታ በውስጣቸው ላይ የተቀመጠው በተጸለየበት ውሃ ደግሞ ወስዳችሁ ስትጠጡ ኢየሱስ ጌታ ነው። ውሃ ውስጥ የኢየሱስ ክርስቶስ ስም ስላለ ደም ስላለ ኢየሱስ ያድናል። ውስጣቸው ላይ ያለው ቫይረስም ያቃጥላል ማለት ነው። ስብራ ያሳጣዋል። አሜን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ከመጸለይ ቅድሚያ አንድ ቃል በኢየሱስ ስም ላንብብላችሁ። ጥቂት ብዙ ቦታ አልሄድም። ኢየሱስ ያድናል። መጽሐፈ ንግሥት ካለ ምዕራፍ 3 ቁጥር 16 እና 17 18 ያለችውን ብቻ አነባለሁ። ከማንበብ ቅድሚያ ዛሬ ይሄንን ስትሰሙት በላያችሁ ላይ እንዲህ ብላችሁ አውጁ። የኔ ነገር በሉት። የኔ ነገር በእግዚአብሔር ዓይን ፊት ቀላል ነው በሉት። አሜን። ያንቺ ነገር ይሄ በእግዚአብሔር ዓይን ፊት ቀላል ነው። የኔ ነገር በእግዚአብሔር ዓይን ፊት ቀላል ነው። ለኔ የከበደው ነገር ለእግዚአብሔር ቀላል ነው። ላንቺ የከበደው ለእግዚአብሔር ቀላል ነው። ለኔ ላንቺ አልታይም ያለ አጠገባችን የለም ባዶ ነን ዛሬ ያልነው ነገሮች በእግዚአብሔር ዓይን ፊት ሙሉ ነው። ሁሉም ነገር በዓይኑ ፊት አለ። ስለዚህ የኔ ነገር በእግዚአብሔር ዓይን ፊት ቀላል ነው። ነገሮችን እግዚአብሔር ይሰራል። አሜን። ያንቺ ነገርም አምነሽ በእምነት በእውነት ይሄ ቃል ዛሬ መጥቷል። የኔ ነገር በእግዚአብሔር ዓይን ፊት ቀላል ነው ካልሽ ቀላል ነው። የሚያስፈልግሽን ሁሉ እግዚአብሔር በድንገት ይሞላልሻል። አሜን ወይስ? ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ክርስቶስ ብቻ ምን ጊዜን የእግዚአብሔርን ቃል ስትሰሙ ወገኖቼ ስትሰሙ ስትቀበሉ በእምነት ተቀበሉ። በእምነት እምነት ከሌለ ምንም ሊጠቅማችሁ አይችልም። እምነት ካለ ግን ኢየሱስ ጌታ ነው። የእግዚአብሔር ቃል ሄዶ ስራ ሳይሰራ ከቤትሽ አይወጣም። አሜን ወይስ? ኢየሱስ ያድናል። 12 ዓመት ሙሉ ደም ሲፈሳት የነበረች ሴት በጣም ይገርማል። እዚች ሴት እምነት ነኝ ማለት ነው። ምክንያቱም ኢየሱስን በዛን ሰዓት ከሚከተሉ ሰዎች መካከል ከሷ የበለጠ በሽታ ሲታመሙ የነበሩ ሊኖሩ ይችላሉ። ነገር ግን ዝም ብሎ ሰው ስለተከተለት እየተከተሉ ነው እንጂ በእምነት እሱ ጋር ከርኩኝ የልብሱን ጫፍ ከነካው እሱ ቃል ቢያጣልኝ እፈወሳለሁ የሚል እምነት ኖሯቸው ሳይሆን ሰው ስለሚከተል የሚከተል ማአት ሰዎች አሉ። ያ ማአት ሰዎች እያሉ አንዲት ሴት ግን በደጇ ኢየሱስ በሚያልፍበት ሰዓት ሆካቱን ሰምታ ምንድነው እዛ ሲባል ኢየሱስ ነው በዛ በሚያልፈው
በተባለው ሰዓት ኢየሱስ ነው። አዎ እንደዛ ከሆነማ እንደምንም አለች እኮ እንደምንም ብዬ ደርሼ የልብሱን ጫፍ ቢነካ እፈወሳለሁ ብላ በእምነት በቤቷ ላይ ቃል አውጥታ መጣች። ኢየሱስ ጋር መጣ። ልብሱን ጫፍ ብቻ ነው እንዳለችው የነካችው እንጂ ኢየሱስ በሷ ላይ እጅም አልጫነባትም። እንደኔ በውሃ በዘይት ላይም አልጸለየባት። እሷ አምና የመጣችው እንደ እምነቷ ለሷ ሆነለት። ይሄንን ቃል ዛሬ በእናንተ ላይ ነው ሲያውጅ ስጸልይላችሁ አሜን ብላችሁ ከተቀበላችሁ እንዳመናችሁ እንደ እምነታችሁ ይሆንላችኋል። አሜን። ኢየሱስ ያድናል። ክብር ለጌታ ይሁን። እንዲህ ይላል ቁጥር 16 ላይ እንዲህም አለ እግዚአብሔር እንዲህ ይላል፣ እንዲህም አለ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉም ጉድጓድን ቆፍሩ። እግዚአብሔር እንዲህ ይላል፣ ንፋስ አታዩም፣ ዝናብን አታዩም፣ ይህ ሸለቆ ግን በውሃ ይሞላል። ሃሌሉያ። እናንተም ከብቶቻቸው እንስሶቻቸው ትጠጣላችሁ። ይህ በእግዚአብሔር አይን ምንድነው? ቀላል ነው። ሸለቆ ውስጥ ነው ወገኖች፣ ዝናብም የለም ደመናም የለም። ነገር ግን ምን ይሞላል አለ ነብዩ መጥቶ? ውሃ ይሞላል። ለእናንተ ሊከብድባቸው ይችላል። ነገር ግን በእግዚአብሔር አይን ይሄ ቀላል ነው አለ። ቀላል ነው አለ። እውነቱም እሱ እንዳለ እግዚአብሔር በምድር ባዳ ላይ ውሃ ፈለቃቸው፣ ውሃ ምንጭ ሰጣቸው። ኢየሱስ ያድናል። ክብር ለጌታ ይሁን። እስራኤል ልጆች ከጠላቶቻቸው ለማምለጥ ብሎ እየሄዱ በምድር ባዳ ላይ ተጠሙ። እነሱን ተጠሙ፣ እንስሳዎቹን ተጠሙ። እግዚአብሔር ግን ምንድነው? በዚህ ሸለቆ ውስጥ ጉድጓድን ቆፍሩ፣ ከዛ በኋላ ውሃ ይወጣል። ያ ውሃ ደግሞ እናንተም ትጠጣላችሁ፣ እንስሶቻችሁን ታጠጡታላችሁ። አሜን ወይስ? ክብር ለእግዚአብሔር ልጅ ለኢየሱስ ክርስቶስ ብቻ። ይሄን ቃል አሜን ብለሽ ዛሬ ተቀበይ። እግዚአብሔር አምላክ ላንቺ ሆኖ እስከ ሌላው እስኪተርፍ ድረስ እግዚአብሔር በረከት ምንጭ ይከፍትልሻል። አሜን። ኢየሱስ ያድናል። ክብር ለጌታ ይሁን። ይህ በእግዚአብሔር አይን ቀላል ነው። ይህ በእግዚአብሔር አይን ቀላል ነገር ነው። ቀላል ነገር ነው። ያንቺ ነገር በእግዚአብሔር አይን ፊት ቀላል ነገር ነው። የኔ ነገር በእግዚአብሔር አይን ፊት ቀላል ነገር ነው። የሀገራችን ነገር ሀገራችን አሁን ስትናወጥ ስትረማመስ እኛ ብዙ ጊዜ ስለ ሀገራችን ብለን እንጸልያለን፣ እንጮሃለን፣ እናለቅሳለን። የምትጨነቁትም አላችሁ። ጭንቀት በእርግጥ የሚያመጣው በሽታ ነው እንጂ ምንም አይነት ውጤት አያመጣም። ጭንቀታችን ትተን ሀገራችን ይዘን ሁሉ ጊዜ በጌታ ፊት ብንበረከት እግዚአብሔር መልስ ይሰጣል። በጭንቀት ግን የሚገኝ ነገር የለም። የምታልቅሱት የምትጨነቁት አትጨነቁ። ጭንቀቱን ትታችሁ በእግዚአብሔር ፊት ወርቃችሁን ጸልዩ። እግዚአብሔር አገሬን ጎበኝ በሉት። በዛን ሰዓት ነው እግዚአብሔር የሚደርሰው እንጂ ስለተጨነቅሽ የሚሆን ነገር የለም። ምክንያቱም መጽሐፍ ቅዱስ አትጨነቁ ተብሎ ስለተጻፈ የተጻፈውን ቃሉን ትተን የምንጨነቅ ከሆነ ትእዛዙን እየጣሰን ስለሆነ ከትእዛዝ ውጪ የሆነው ነገር እግዚአብሔር ደግሞ ከቃል ውጪ የሆነው ነገር ምንም ሊያደርገን አይችልም ማለት ነው። ስለዚህ የሀገራችን ነገር ዛሬ ለኛ የከበደው ለእግዚአብሔር ምንድነው? ቀላል ነው። አውቆ ነው ወገኖቼ። አገራችን ስትረማመስ፣ አገራችን ላይ ትውልድ ስጠፋ እግዚአብሔር ዝም ብሎ የሚያየው ምክንያት ስላለ ነው። ምክንያት ስላለ ነው። ከዚህ ትውልድ በኋላ እግዚአብሔር ኢትዮጵያን እንዴት እንደሚጎበኝ ታዩታላችሁ። ኢየሱስ ያድናል። ክብር ለጌታ። ከዚህ ከሚጠፉ ሁሉ መካከል እግዚአብሔር ለራሱ የተባለ አንዱ አለ። አንድ ጀግና አለ ማለት እንደ ኖህ። ኢየሱስ ያድናል። እግዚአብሔር ሳያውቅ ይሄ ሁሉ የሚሆን እንዳይመስላችሁ። ስለዚህ ዛሬ በቤታችን ውስጥ ስለ ሀገራችን ብቻ አይደለም፣ ቤታችን ውስጥም እኔንን፣ አንቺን፣ አንተን የሚያናውጡ የሚያስጨንቁ ግራ የሚያጋቡ ብዙ ነገሮች አሉ። አንዱ ሞልተን ዞር ስንል ሌላ ክብተት፣ ያ ሞልተን አለፍ ስንል ፍለፊታችን ላይ ሌላ ዳገት የሚያጋጥም ብዙ ሰዎች አሉ። ይሄ ሁሉ የሚሆነው እኛ በአቅማችን እንወጣለን ብለን ስለምንታገል ነው። ነገሮቻችን ግን ባለፈው ሳምንት እንዳልኳቸው ለእግዚአብሔር ሀደራ ሰጥተን ኢየሱስ ጌታ ነው። እግዚአብሔር ይሄ ለኔ ነው የከበደ ላንተ ግን በአይኔ ፊት ቀላል ነው እኛ ብንል እግዚአብሔር ቀላል በእውነት ያደርግልናል። አሜን ወይስ? ኢየሱስ ጌታ ነው። በጌታ በኢየሱስም ያንቺ ነገር፣ ያንተ ነገር፣ የኔ ነገር፣ የኛ ነገር በእግዚአብሔር አይን ፊት ምንድነው? ቀላል ነገር ነው። አሜን። ኢየሱስ ጌታ ነው። ቀላል ነገር ነው ይልና ደግሞ ሞዓባውያን ይላል። ሞዓባውያን
በእጃቸው አሳልፎ ይሰጣል። ሞዓባውያን በእጃቸው አሳልፎ ይሰጣል። ሞዓባውያን ማለት ሞዓብ ለእስራኤል ልጆች ምን ነበር? ጠላቶች ነበር። እስራኤልን ሲያሳድዱ ሲያስጨንቁ መግቢያ መውጫ ሲያሳጡ የነበሩ ሞዓባው ነበር። እነሱን ደግሞ እግዚአብሔር ምንድነው እናንተን ሲያሳድዳቸው የነበሩ እነዚህን ጠላቶችን በእጃቸው አሳልፈ ይሰጣቸዋለሁ። አሜን ወይስ? ዛሬ አንቺን የሚያሳድድሽን ጠላት እግዚአብሔር በእጅሽ አሳልፎ ይሰጥሻል። አሜን። በሽታም የተኛው ችግር መከራ ሊሆን ይችላል። ዛሬ እያስጨናነቀ ዛሬ እያሳደደሽ በእርሽበት ቦታ ኮቴውን ጠብቆ አንቺን የሚከትልሽን ሁሉም እግዚአብሔር ምን ያደርጋል? በእጅሽ አሳልፎ ይሰጥሻል። ኢየሱስ ጌታ ከእንግዲህ አያሰቃዩሽም። አሜን። ከእንግዲህ በኢየሱስም አያሰቃዩሽም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ልጅ ለኢየሱስ ክርስቶስ ብቻ ነው። ይሄንን ለእስራኤል ልጆች ሲናገር የነበረ ኤልሳዕ ነው። ኢየሱስ ጌታ ነው። በኤልሳዕ ላይ አልፎ እግዚአብሔር አምላክ ለዚህ ለእስራኤል ልጆች ሲናገር ነበር ማለት ነው። ክብር ለጌታ ነው። እንዲህም አለ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉም ጉድጓድን ቆፍሩ። እግዚአብሔር እንዲህ ይላል፣ ንፋስም አታዩም ዝናብም አታዩም፣ ይህ ሸለቆ ግን በውሃ ይሞላል። አሜን። ኢየሱስ ጌታ ነው። ይሄ ምንም የለም ባዶ ነኝ ያልሽው ባዶ ሸለቆሽን እግዚአብሔር አምላክ በውሃ ይሞላልሻል። በበረከት በኢየሱስ ክርስቶስም ይሞላልሻል። ከዚህ ቃል የተነሳ አሜን ብለሽ ተቀበይ። እግዚአብሔር ተአምር ነው የሚያስብል የሚያስደንቅ ነገር በሕይወትሽ ላይ በቤትሽ ላይ በዘመንሽ ላይ እግዚአብሔር ያደርግልሻል። አሜን ወይስ? ኢየሱስ ያድናል። ክብር ለጌታ ነው። ስራ ላጣችሁት በጌታ በኢየሱስም እግዚአብሔር ያስገርማችኋል። መልካም የሆነው ስራ በር እግዚአብሔር ይከፍትላችኋል። ትዳር ያጣችሁት በጌታ በኢየሱስ ክርስቶስም አወጅኩት በእናንተ ላይ እስከዛሬ ድረስ ትዳር በር ተዘግቶብኛል የምትሉ ሰዎች የሚገባው ከአዲሱ ዓመት በኢየሱስ ክርስቶስም መልካም ትዳር በር ይከፈትላችኋል። መልካም የትዳር አጋሮቻችሁ ታገኙታላችሁ። አሜን። በኢየሱስ ጌታ ነው። አሜን በል ወንድሜ፣ በኢየሱስ ስም ይሆናል። ኢየሱስ ጌታ ነው። እግዚአብሔር ከአንደበቴ ቃል ጋር ይሰራል። እሱ በውስጤ ላይ ሳይናገር ከአፌ አውጥቼ የምናገር አንዳች ነገር የለም። ስለዚህ አሜን ብላችሁ ከአፌ የሚወጣው ተቀበሉ። እግዚአብሔር መልካም ያደርግላችኋል። አሜን ወይስ? ክብር ለጌታ ነው። የተኛው ነገር ይሁን የተዘጋባችሁ ነገር የተኛው ነገር የለም ያላችሁት ነገር ቦታው ባዶ ነው፣ ስብራው ባዶ ነው፣ ኪሴ ባዶ ነው፣ ቦርሳዬ ባዶ ነው ልትሉ ትችላላችሁ። እናንተ ሳታውቁ በድንገት ከየት መጣ አታውቁ። እዚህ ጋር እኮ በምድር ባዳ ላይ ምንም በሌለው ቦታ ላይ እግዚአብሔር አምላክ ምን አደረገ? ውሃ ፈለቀ። ወገኖች ጭው ባለው ስፍራ ላይ ሜዳ ወይም ጫካ ውስጥ በሆነው ላይ ምንም ዝናብ የሌለበት ደረቅ የሆነበት በጋ ላይ በዛም በረሃ ላይ ውሃ ከምድር ይፈልቃል ማለት ይሄ በእግዚአብሔር ፊት ቀላል ነው እንጂ በሰው ዘንድ ከቶ የማይቻል ነገር ከቶ ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ነው። ስለ አብርሃም ታሪክ ስንመለከት እግዚአብሔር ቃል ኢየሱስ ያድናል። በእውነ ለእግዚአብሔር የምሳነው ነገር አለን? የዛሬ ዓመት እንደዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅ ታገኛለች አለ። ሳራ በ99 ዓመት ላይ ምን አገኘች? ልጅ አገኘች ማለት ነው። ታዲያ በ99 ዓመት አብርሃም ደግሞ በ100 ዓመት ልጅ ካገኘ ይሄ ላንቺ እኮ አንቺ ገና ነሽ፣ ገና ልጅ ነሽ። የሳራ እድሜ መቼ ደርሰሻል እንዴ? አልደረስሽም። ነገ መልካም ይሆንልሻል ወንድሜ። የአብርሃም ዘመን ጊዜ ደርሷል? አልደረሰም፣ ገና ነህ። እግዚአብሔር አምላክ ገና የሚያስገርም ነገር በህይወትሽ ያደርጋል። እንጸልይ። ኢየሱስ ጌታ ነው። ያላሰባችሁትን አዲስ ነገር እግዚአብሔር በቤታችሁ ያደርጋል። ጌታ ኢየሱስ ይባረክ። ክብር ለእግዚአብሔር ይሁን። ሃሌሉያ። እንጸልይ።
ሁሉም የምትችልና ሁሉም የምታደርግ የሰራዊት ጌታ እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚች ሰዓትና ስለዚች ጊዜ አባት ሆይ አንተን እጅግ አድርጌ አመሰግናለሁ፣ አከብራለሁ። ክብር ለዘላለም ላንተ ብቻ ይሁን። ስለመጣልን ቃል እግዚአብሔር አንተን እጅግ አድርገን እናመሰግናለን፣ እናከብራለን። ክብርን ጠቅልለ አንተ ብቻ ውሰድ። እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም ነገሮቻቸው በአይኔ ፊት ቀላል ነው ስላልክ አንተን አመሰግናለሁ። አባቶ የኔ ነገር ባንተ ፊት ባንተ አይን ፊት ቀላል ነው። የይቴ ነገር የወንድሜ ነገር ባንተ አይን ፊት በኢየሱስ ስም ቀላል ነው። እግዚአብሔር አምላክና አባቶ በዚህ ሰዓት ግራ የተጋቡ ጥያቄ የበዛባቸው ሸክም የበዛባቸው በኢየሱስ ክርስቶስ በተለያየ ነገር ላይ የሚሰቃዩ ግራ የተጋቡ እነማን ይሁኑ? በኢየሱስም የተጠሙ እነማን ይሁኑ? የተራቡ እነማን ይሁኑ? በብዙ ጭንቅና በብዙ ችግር ውስጥ ያሉ እነማን ይሁኑ? አባቶ አንተ አሁን እንድትደርስላቸው ዘንድ ደርሰ እንድትረዳቸው ዘንድ ቋጠሯቸውን እንድትፈታቸው ዘንድ በኢየሱስ ስም ጸለይኳቸው። እግዚአብሔር አምላክና አባቴ በዚህ ዘይትና በዚህ ውሃ ላይ በኢየሱስ ስም ያንተ ስም ተጠርቷል። አሁን እይቶቼ በያዙትና በኢየሱስ ስም በያዙ ዘይት ላይ በያዙ ውሃ ላይ ቃል አወጣለሁ። እግዚአብሔር አምላክና አባቴ በኢየሱስ ክርስቶስ ስም ቃል ላይ ስንመለከት የእግዚአብሔር መንፈስ በውሃ ላይ ፍፎ ነበር ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም አሁን በእይቶቼ እጅ ላይ በወንድሞቼ እጅ ላይ ይሄን ቪዲዮ በሚመለከቱት ላይ በያዙት ውሃ ላይ በኢየሱስ ክርስቶስም ያንተ መንፈስ ይተላለፍ። በኢየሱስ ክርስቶስም ያንተ መንፈስ ይተላለፍ። አባቴና አምላኬ ከዚህ ውሃ በጠጡ ሰዓት ውስጣቸው ላይ የተቀመጠው ማንኛው ቫይረስ በኢየሱስም ከላያቸው ላይ የተራገፈ ይሁን፣ በኢየሱስም የተራገፈ ይሁን። እግዚአብሔር አምላክና አባቴ በዚህ ዘይት ላይ በጌታ በኢየሱስ ክርስቶስም ስም ተጠርቷል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በልጅ በክርስቶስ ኢየሱስ በስመ የምትለምኑት ሁሉም እንደተቀበላችሁ ቁጥሩ እንዳልክ በኢየሱስ ክርስቶስም በስሜ ጠርቻለሁ። ስሜ የተጠራበት ዘይት ነው። እህቶቼ በያዙት በወንድሞቼ በያዙት ዘይት ላይ አሁንም ያንተ ስም ጠራለሁ። ከዛ ዘይት ወስዶ እግዚአብሔር በተቀቡትና በተጠቀሙት ሰዓት እግዚአብሔር ለየት ያለው ክብር በኢየሱስም እንዲያገኙ አባቶ ጸለይኳቸው። በሚያማችሁበት ቦታ ይሄንን ዘይት ቀቡ። በእጃችሁ ያዛችሁን ዘይት ወስዳችሁ ቀቡ። ከትዕግስት ጸሎት ጋር ተስማምቻለሁ ብላችሁ እችን ቃል ተናግራችሁ ቀቡ። እግዚአብሔር አምላክ በኢየሱስም ነፃ ያወጣቸዋል። አሜን። ኢየሱስ ጌታ ነው። ከበሽታ እግዚአብሔር ነፃ ያወጣቸዋል። በአሳሪዎቻቸው ፊት ሞገስ ተሰምነት ያጣችሁ ሰዎች ዘይቱን ከፍታችሁ በግንባራቸው ላይ ዘይቱን ቀቡ። መንገድ ለመጓዝ የፈለጋችሁ ከዚህ ከተጸለየው ዘይት ወስዳችሁ እግራቸው ላይ ቀቡ። በኢየሱስ ክርስቶስ መንገዳቸው የቀና ይሆናል። በአሳሪዎቹ ፊት እግዚአብሔር በኢየሱስ ክርስቶስም ሞገስ ይሰጣቸዋል። ስራ ያጣችሁ ሰዎች በጌታ በኢየሱስ ክርስቶስም ከዘይቱ ወስዳችሁ እስኪ ኢየሱስ ያድናል። ሃሌሉያ! ክብር ለጌታ ይሁን። ሃሌሉያ! ኢየሱስ ያድናል። ስራ ያጣችሁ ሰዎች፣ ስራ ያጣችሁ እህቶቼ፣ ወንድሞቼ አሁን እኔ ከጸለይኩበት ዘይት ወስዳችሁ በእጃቸው ላይ ቀቡና ከዛ በኋላ ስልካቸውን ያዙት። ኢየሱስ ጌታ ነው። ስልካቸው ላይ ቀቡ። ትንሽ በእጃቸው ላይ እንዲነካነካሩ በጌታ በኢየሱስ ክርስቶስም ስራ በር ይከፈትላቸዋል። ሰዎች ወደ እናንተ ይደውሉላቸዋል። በኢየሱስም ይደውሉላቸዋል። በኢየሱስም ይደውል። ኢየሱስ ጌታ ነው። ስልክ የሚደውልላቸው ሰዎች አላቸው። ስራ በር ይከፈትላቸዋል። አባት ሆይ ይሄን ስለምታደርግላቸው እጅግ አድርጌ አመሰግናለሁ። በጌታ በኢየሱስ ክርስቶስም ትዳር ላጡ የትዳር በር እንዲከፈትላቸው፣ ማይጸን የተዘጋባቸው ማይጸናቸው እንዲከፈት፣ ሳራን ያሰብክ እግዚአብሔር አብርሃምን የጎበኘ እግዚአብሔር እህቶችን እንድታስባቸው እንድትጎበኛቸው በኢየሱስ ስም ጸለይኳቸው። የታመሙ ይፈወሱ፣ የተሳቱ ይመለሱ፣ የጠፉ ይገኙ። በኢየሱስ ስም ግራ መጋባት ውስጥ ያሉ ቀኝ ያገኙ፣ ሰላም ያጡ ረፍት ያጡ ሰላምን አሁን ያገኙ። ይሄን ስለምታደርግላቸው አመሰግናለሁ። በጌታ በኢየሱስ ክርስቶስ በእያንዳንዳቸው ላይ ሰላም ይተላለፍ፣ ሰላም ይተላለፍ፣ ሰላም ይተላለፍ። በኢየሱስ ክርስቶስም የእግዚአብሔር ሰላም በእናንተ ላይ ይሆናል። በኢየሱስም ሰላም ያጣችሁ ሰላም ታገኙታላችሁ። ይሄን እግዚአብሔር ያደርጋል። ሃሌሉያ! አባት ሆይ ስም ይባረክ። ቀሪውን ሰዓት ጊዜ ሁሉ ተቆጣጣ። ለሀገራችን ለኢትዮጵያ ለምድራችን አባዬ ካንተ ዘንድ ሰላም ይምጣልን። ካንተ ዘንድ ሰላም ይመጣ። እናመሰግናለን። ከፍ በል፣ አትለይብን። እንወድሃለን በልጅ በክርስቶስ ኢየሱስ ያው ድንቅ ስም አሜን።
ኢየሱስ ጌታ ነው። አሜን። የረዳን እግዚአብሔር ይባረክ። ሁላችሁም በኢየሱስ ስም ተባረኩ። ስራ በር ይከፈትላችኋል። መውለድ ያልቻላችሁ አዲሱ ዓመት ላይ እግዚአብሔር ልጅ ያሳቅፋችኋል። ኢየሱስ ጌታ ነው። ትዳር ያጣችሁት የትዳር በር ይከፈትላችኋል። የታመማችሁ ከበሽታ ነፃ ትወጣላችሁ። ግራ የተጋባችሁ ሰላም ወደ አይምሮአችሁ ውስጥ፣ ሰላም ወደ ቤታችሁ ውስጥ በኢየሱስ ክርስቶስ ስም ይገባል። ኢየሱስ ጌታ ነው። ያንቺ ነገር ያንተ ነገር በእግዚአብሔር ዓይን ፊት ቀላል ነው። አሜን። ኢየሱስ ያድናል። ተባረኩ። ወዳችኋለሁ። መልካም ጊዜ። ሻሎም